ባለፉት ክፍሎች በልጅስ ሲኒማቶግራፊ ምንድነውና ምንድነው የሚሰራው? አዎ ከልጅስ በኋላ የሚቀርብልኝ ምግብ ራሱ ቤት ሲሄድ በጣም ተለይቷል። እንትን ነው መጫወቻ ነው መሰለኝ ምናምን አይነት አላወጡትም፣ ግን ያስታውቃል። የሆነ አይነት ቼንጅ ስትፈልግ ኮምፈርት ዞን ነገር የሆነ መልቀቅ መቻል አለበት ነገር ሰው መጀመሪያ ባህር ዳርን በጣም ስለምወዳት ነው ያሬድ ሹመቴ ጻፈልን ነው በቃ ያሬድ። ሰላም እንዴት ናችሁ? ክቡራትና ክቡራን ተመልካቾቻችን እየተከታተላችሁ ያላችሁት አንቱ መዝናኛ ነው። በአንቱ መዝናኛ የዛሬ አንቱ እንግዳችን ለየት ያለ እንግዳ ይዘንላችሁ ቀርበናል። ይህንን ድራማ በሆነ አጋጣሚ አይታችኋል ብዬ አስባለሁ። አባትን ይቅር በለኝ፣ ቃሌን ያጠብኩ አባትን ይቅር በለኝ፣ ይቅረኝ ቃል። የዚህ ድራማ ሲኒማቶግራፈር የሆነው ባለሙያ እዚህ ስቱዲዮአችን ይገኛል። ከእንግዳችን ጋር የሚኖረንን ቆይታ እንድትከታተሉ እንጋብዛለን። አብራችሁን ቆዩ። እንኳን ደህና መጡ። እንኳን ደህና ቆይ። እንዴት ነው? እግዚአብሔር ይመስገን። ሰላም፣ ሁሉ ሰላም። ሰላም ይመስገን። መልካም፣ ሁሉ መልካም። በጣም አሪፍ። ፍቃደኛ ስለሆንክ ስቱዲዮአችን አንቱ ብዬ ወደ አንተ ኧረ በጭራሽ። ስለዚህ አንተ ቢል ቀጥል። በሚገባ ያው መከባበር ባህላችን ስለሆነ ያ ልክ ነው፣ ግን አንቱ በጣም የሚገርም ጫና ነው። ማን ልበል እስኪ እንተዋወቅ፣ ራስን አስተዋውቅ። እኔ ጋድ ክፍሎም እባላለሁ፣ ሲኒማቶግራፈር ነኝ። ጋድ ክፍሎም የት ስም? በየትኛው ትርጉም እንወሰደው? ጋድ ጂኤዲ ነው ሲጻፍ፣ አይ ነው ለየት ያለ ነው ብዙ። ያ ብቻ እንትን ጂኤዲ ነው ሲጻፍ፣ የመጽሐፍ ቅዱስ ስም ነው። ያዕቆብ 12ቱ ነገዶች ከነሱ ሰባተኛው ልጅ ጋድ ነው የሚባለው እና ከሱ የተወሰደ ነው። ለየት ያለ ስም ነው። ስታስተዋውቅ ለየት ያለ ገጠመኝ ገጥሞ ያውቃል? አለ ጋድ ስትል? ኧረ በጣም ብዙ አለ፣ ግን ዋናውን የሚመስለው እንትን ነው። ዋናው በጣም ማረሰው የእንትን ነበረ እዚሁ ጣና ሐይቅ፣ እዚሁ ባህር ዳር ጣና ሐይቅ አንድ ርዕሰ መምህር ነበረና ጋድ ስለው በጣም እያሾፍኩ ነው የመሰለውና መቶኛል። የእውነት እና አንድ የምታውቀኝ መምህር ነበረች፣ እሷ ነች ብቻ እንትን ያለችው ያግባባችሁ ምናምን እና የነገረችው ምናምን ኦር ለማሾፍ እንደዛ ነው የመሰለው እሱ። እና ፕሮዳክሽን ላይ ብዙ ቦታ ጂ ነው የሚባለው፣ አሁን የወጣ ኒክኔም ነው እና ጂ ብቻ ነው በቃ ቀላል ተላለች። ያ ብቻ እንደዛ ነው። ሶ የልጅነት ጊዜ ምን ይመስል ነበር? የተማርክ? ባህር ዳር ነው ያደግኩት። እዚህ ነው ያደግከው? አዎ። እና ቀበሌ 13 ወደ ሆስፒታል ፖሊስ ጣቢያ አካባቢ ነው ያደግኩት። አይ ቲንክ ከዚህ ወደ 11 ምናምን አመት 12 አመት እዚህ ነው እድገቴ ነበረው። እና ወደ ፊልም ሜኪንጉ ለመግባት ነው ወደ አዲስ አበባ ሙቪ ያደረኩት እንጂ ከልጅነት ነበር ፊልም ሜከር መሆን የምትፈልገው? አይ ከልጅነቴ እንኳን አልነበረም። መጀመሪያ ባህር ዳርን በጣም ስለምወዳት ነው። በጣም ቆንጆ ሀገር ነው በኩራት እንደዛ ነበረ። ከዛ ግን የሆነ ሰዓት ላይ ይሄንን ኔቸር ካፕቸር ማድረግ ጀመርኩ። ይሄ ነፍስ እያወቅኩ ስመጣ ኖኪያ ስልክ እጄ ላይ ገባ ነገር። ከዛም በኋላ ነው ካፕቸር ማድረግ ጀመርኩ እና የ13 ልጅ እንዳለ የሆነ ሰዓት ላይ የፌስቡክ ፕሮፋይል ፒክቸሩ እኔ ያነሳሁት የብዙ ሰዎች ባለውታና የሆነ ጊዜ እንደውም እቤቱን ላይ የተንኳኳልኝና አንሳይምና ያ ብቻ እሱ ጊዜ በጣም ለኔ በጣም ጥሩ ጊዜ ነበረ። እና ደግሞ ምንድነው አልሰለችም ነበረ።
የምሬ ነው። ብዙ ሰው አንስቻለሁ ነገር ፎቶ የሰፈር ሰው ብዙ አንስቻለሁ፣ ብዙ ቀርጫለሁ። ኢቨንት እንትኑም አሪፍ ነበረ። ኖኪያ ሉሚያ ምናምን የሚባል ስልክ ነበረ። ሰው በሱ ስልክ ነውና ካሜራው ምናምን ቆንጆ ነበረ የዛኔ ብቻ በጊዜው እና ያው ኢቨንቶች ሲኖሩ ኢቨንት ያው አሁን በጣም ትዝ የሚለኝ የግንቦት ልደታ ምናምን ሲኖር ኦር የሆነ ፋሚሊ በየግቢ ውስጥ ተሰብስቦ ብቻ እንደዚህ አይነት ነገሮች ካፕቸር አደረግ ነበር። እስክስታ በጣም በብዛት ያ ብቻ እንደዛ ያለ ግን እሱ ሳይሆን ዋናው እንትን የመጀመሪያው እሱ ነበር። ከዛ ግን የሆነ ሰዓት ላይ ያየሁት ነገር ሐይቁ ምናምን ነገር ነበረ። ወዲያው ነበረ ወደዛ የዞርኩት ኔቸር ካፕቸር ማለት እንደዛ ነገር ባህር ዳር ያለው በቃ ፎቶግራፊ ላይ ነበረ እና የሆነ ሰዓት ላይ ነው ይሄን ስኪል ማዳበር እንዳለብኝ ምናምን የተረዳሁት እና ሙቭ ያደረኩት ማለት ነው ወደ አዲስ አበባ ሙቭ አደረኩ። አዎ ምክንያቱም እዚህ ቢሆን ደስ ይለኝ ነበር የእውነት ለመናገር ግን እዚህ ኔትወርኩም አይፈቅድም ምንም አልነበረም ብቻ በዛ ጊዜና ሙቭ አደረኩ ማለት ነው ወደ አዲስ አበባ። አዲስ አበባ ሙቭ አደረክ። ከዛ ትምህርትን የተማርከው በዚህ ሙያ ላይ ከእንትን ከባህር ዳር ወደ ናዝሬት ነው የሄድኩት። ናዝሬት እናቴ ነበረች እዛ እሷ ጋር ነበረ የሄድኩትና ምን እንትና ሲኒየር እዛ ነው የተማርኩት። ፊልም ስኩል አለ ናዝሬት። አዎ ከዛ እዛ ነበረ ማዘር ጋር ቁጭ ብዬ ነገር የተማርኩት አንድ አመት ነው። አዎ አንድ አመት ነበረ ኮርሱ ምናምን እሱን እንደጨረስኩ ነው ወደ አዲስ አበባ የሄድኩት። how it feels like ከባህር ዳር ከዛ ናዝሬት አዲስ አበባ መግባት ሂውጅ ከተማ ነች ምናምን ከዛ ደግሞ እንደ እንትንም ደግሞ ብዙ ፊልም ሜከሮች ተዋናዮች ምናምን ያሉባት ከተማ ነችና ስሜት ምን ይመስል ነበር? ወደ ድሪም የተጠጋው አላልኩም? የእውነት ለመናገር በጣም እንዴት መሰለ የዛኔ አሁን ማስታውሰውና በቃ ይሄ ጥሩ ውሳኔ ነው ያልኩበት ሞመንቶች አሉ። አሁን ያ ነገር ምንድነው የሆነ ኤንቫይሮንመንት መቀየር ነው። በቃ በጣም ጥሩ ነው እኮ አሁን እዚህ በጣም ብዙ ጓደኞች ነበሩኝ፣ ብዙ ፋሚሊ አለ ብቻ እዚህ እና በጣም ወዳቸዋለሁ፣ ይወዱኛል። ግን ምንድነው ከሆነ አይነት እንትን ጋር አብሮ ደግሞ መሄድ አይችልም ይመስለኛል። ፊል ያደረኩት ነገር እሱ ነው። ምንድነው የሆነ አይነት ቼንጅ ስትፈልግ ኮምፈርት ዞን ነገር የሆነ መልቀቅ መቻል አለበት ነገር ሰው እና የዛኔ ስለ ብቻ ያን ኮምፈርት ዞን ለቅቄው ነው የሄድኩት እና ብዙ የሆነ ሚናፍቀኝ ነገር ነበረ የእውነት ለመናገር ግን የሆነ ሰዓት ላይ ገባኝ። አሁን አዲስ አበባ ስገባ እሱን ነገር ፊል ያደረኩት አዲስ አበባ ስገባ ነው። ለምሳሌ የሆነ አንድ ጓደኛ የለኝም አዲስ አበባ ውስጥ አዲስ ነው። ጠዋት ስነሳ ሙሉ የራሴ ፕላን ነው። የነገውን ውሌን ማታም ላስበው እችላለሁ ብቻ ከነገ ወዲያ ምናምን ብቻ ሁሌ ስትነሳ ቀኑ በቃ ያንተ ነው የራስህ ነው። አንተ ነህ ዲሳይድ የምታደርገው ሁሉም ነገር ላይ አይ ቲንክ በጣም ቆንጆ ነገር ነው። ወደምትፈልገው ታርጌት ያደርሳል በጣም ትሄዳለህ ነገር እሱን ነገር በደንብ ተሰማኝ ፊል አደረኩት ነገር እና ቼክ ማድረግ ጀመርኩ አዲስ አበባ ምን እየተካሄደ ነው ምናምን የሚለውን ነገር ማን ምን እየተሰራ ነው እኔ የቱ ጋር በሄድ በዛ ሰዓት አሁን አዲስ አበባ ስገባ የሆነት የሚሰራ ሰው ነገር ነበረ ስፈልግ የነበረው ምንም አይነት ሰው ሆኜ ብቻ የሚሰሩ ሰዎች ጋር መቀላቀል ነው የፈለኩት እና እንደዛ ፈለኩ ማለት ነው። እንትና ጋር ከሰማይ ጌታ ጋር ጉዞ ፊልምስ የዛኔ ነው የተገናኘ ነው። ረጅም አመት አብረን ሰርተናል። ብቻ በዛ መሃል ከሱ ጋር ተገናኘን ምናልና ከሱ ጋር ብዙ
ከሱ ጋር በመሆን ብቻ ብዙ ሾርት ሙቪዎችን ሰራው። ግን ከሾርት ሙቪዎቹ ምናምን በፊት ያ ብዙ ነገር ነበረ ብቻ ኤክስፐሪመንት ማድረግ ጉዞ ፊልምስ ውስጥ የዛኔ የምፈልገውን ነገር አገኘው። አክሰሰሪ በቃ የተማርክባቸውን ነገሮች በተግባርም እንትን ማለት ያ አክሰሰሪውን አገኘሁት ነገር ከእውነት ለመናገር ፊልም ስኩል ላይ እንትኑን ያገኘሁት እቃዎቹን ያገኘኋቸው። ከዛ በኋላ የሆነ በራስ ነው ብዙ ነገሮችን ዲስከቨር ማድረግ ሳይሆን ኤክስፐሪመንት የምታደርገው ምናምን በሰዓቱና ልክ እንዳልኩ ጉዞ ፊልምስን ካገኘው ምናምን በኋላ ሙሉ የካሜራ እቃዎች ምናምን እንደዚህ በግላጭ ያገኘሁት እና ብቻ ዳኔ በደንብ ለመስራት እንትን ይላል። እዛኔ ተመቻቸው ሁሉም ነገርና እኔም ምን አላልኩ ሰው ለሆነ ጊዜያት ኤክስፐሪመንት ሳደርግ ምናምን ነበር እና ብቻ የሆነ በሂደት ደግሞ እንዳልኩክ ከሰማይ ጌታ ጋር ሾርት ሙቪዎችን ምናምን መስራት ጀመርን። ብዙ እየተሳሳትኩ መጣው ማለት ነው እና በቃ ያ ስህተት መፈጠሩ ነገር እንድትል ያደርጋል። ያ ብቻ በዛ መማርሙ አሪፍ ነገር ነው። አይ ቲንክ ምንም ይሄ እንትን ነገር ነው የምትሰራው ነገር ነው ፊልም ሜኪንግ እና ያው የሚሰራ ሰው ደግሞ ያጠፋል እና አይ ቲንክ እሱን ጥፋት አለመፍራት ነገር መሰለኝ። ሶ ይሄኛው ፕሮዳክሽን የእድሉ እንዴት ነበር የመጣው የልጄስ? እሺ ከሰማይ ጌታ ጋር እንትን ነው የመጀመሪያ ስራችን አይደለም ልጄስ። ከዛ በፊት አንድ ሊያ የሚባል ሚኒ ሲሪስ 10 ኤፒሶድ ሰርተናል። አልወጣም ሰው በጣም እሱ ነው አይ ቲንክ እንደውም ብዙ ነገሮችን የገፈፈልኝ። በጣም ትልልቅ አርቲስቶች ነበሩ። ለምሳሌ ተፈሪ አለሙ ነበር፣ አቶ ተፈሪ አለሙ። ከዛ ራሱ ዳንኤል ነበረ፣ ዳኒ ጽሞ ነበረ። ከዛ ሀና መራ ጽድቅ ነበረች። በጣም ብዙ አርቲስቶች ነበሩበት እና እሱ ነገር ብዙ ነገሬን ገፎልኛል። ይሄ ኤክስፒሪየንሱ ከአክተር ጋር እንዴት ኮሙኒኬት አደርጋለሁ ምናምን የሚለው ነገር እዛ ነገር ላይ ብቻ ትቼው ነገር ነው ወደ ልጄስ የመጣሁት እና ምንድነው ሊያ አልወጣም ግን ኦልሞስት ከሰራ ነው አይ ቲንክ 4 አመት ከምናምን ነገር ሆኖታል። ብቻ እሱ እዛ የነበረኝ ኤክስፒሪየንስ ከሰማይ ጌታ ጋር እንዴት ኮሙኒኬት እናደርጋለን፣ እንዴት እሱን ተረድቼው ያሰበውን ነገር ቪዥዋሊ እናመጣዋለን። ያ በጣም ትልቅ ኤክስፒሪየንስ ነበር። ያን ኤክስፒሪየንስ ይዤ ነው ወደ ልጄስ የመጣሁት እና ደግሞ ሰማይ ጌታም ጸሐፊ፣ ፕሮዲውሰር፣ ዳይሬክተር ነው። በጣም ጥሩ ኤዲተር ነው። ከዛም በኋላ ሲኒማቶግራፊን በጣም ያውቀዋል እና ያ በጣም ለሆነ ሲኒማቶግራፈር በጣም ቀላል ነበር እና ሊያ ሚሊዮን ሚኒ ሲሪስም አብረን ነው የሰራ ነው እና ምንድነው በደንብ መግባባትን ነገር ፈጥሮልናል ማለት ነው። ያንን ይዘን ነው ወደ ልጄስ የመጣ ነው። ልጄስ ላይ ስመጣ መጀመሪያ ስክሪፕቱን ላከልኝ። አነበብኩትና በጣም ተመቸኝ ስቶሪው እና ስቶሪው ተመቸኝ። ከዛም በኋላ ወዲያው ተገናኘን ነገር ቢሮ ሄድኩ። ከዛም በኋላ ምንድነው የተፈጠረው ነገር በቃ ምን እንዳሰበ መረዳት ነው በቃ የነበረብኝ እና ለዛ ያው እያንዳንዱ የሚቀረጹ ነገሮች የሆነ 3 ስቴፖችን በብዛት አልፎ ነው የሚቀረጹት። ፕሪ ፕሮዳክሽን፣ ፕሮዳክሽን እና ፖስት ፕሮዳክሽንን አልፎ ነው ብቻ የሆነ ወደ ስክሪን የሚወጡት የሚቀረጹት እና ምንድነው ፕሪ ፕሮዳክሽን ላይ ይመስለኛል ጥሩ ጊዜ ነበረን ከሱ ጋር። መጀመሪያ አክቹሊ መረዳት ነው ምንድነው ያሰበው ነገር፣ ሰው ከኔ ምንድነው በጣም የሚፈልገው ነገር
ቪዥዋሊ ላይክ ሲጽፈው ቪዥዋሊ ምንድነው እያየ የጻፈው ነገር ብዙ ነገሮች አሉ። ግን በቃ እሱን ነገር ነው ለመረዳት የሞከርኩት ከሰማይ ጌታና እንዳልኩክ ጥሩ ጊዜ ነበረን። በዛ መሃል በደንብ ተረዳሁት ነገር ሰው እንትኑን አወጣ ነው ሉኩን ምን ሊመስል ይችላል ምናምን የሚለውን ነገር ሎኬሽን ምን አይነት ሎኬሽን ላይ ቢሆን የተሻለ ይሆናል ከሲኒማቶግራፊ የተገናኙ ነገሮች ጋር በሙሉ በደንብ ኮሙኒኬት አደረግንበት ማለት ነው። እና ያ ቀጥሎ ወደ ክሮች አሉን እንደ ጉዞ ፊልምስ ሰው ከክሮቹ ጋርም ምን ያህል ክሩ እዛ እንትን ላይ ሊያስፈልግ ይችላል ምናምን የሚለውን ነገር ብቻ ዲስከስ አደረግንበት። ሰው የሲኒማቶግራፊ ዲፓርትመንቱም እኔ ከሰማይ ጌታ ጋር በደንብ ከተረዳሁት በኋላ ምን ልክ እንደሚያስፈልገን የሱ ቪዥን ከተጋባብኝ በኋላ ሰው የሲኒማቶግራፊ ላይ ደግሞ ሌላ አይነት ዲፓርትመንቶች አሉ። ላይክ ሳውንድ አለ፣ ላይት የሚሰራው ሰዎች አሉ፣ ካሜራ ሲስተም ያደርጓሉ ምናምን ሰው ከነሱ ጋር ደግሞ ማውራት ጀመረን ማለት ነው። ሰው እኔ የገባኝን ነገሮች እነሱም በደንብ እንዲረዱት ነገር ተደረገ እና በጣም ቆንጆ ነገር ምን መሰለ በዛ ሰዓት ክሩ ሙሉ ወጣት ነው። ሰው በጣም ፓሽን አለው፣ ኢነርጂ አለው። በጣም ቆንጆ ነገር ነው እሱ ለሆነ ስራ ቲምወርክም እንደመሆኑ መጠን እሱ ነገር በጣም ቆንጆ ነበር እና ይሄ የስራ ባህል የሚባለውም ነገር ከልብ ነበራቸው። ይሄ ከልባቸው ነበረ የሚሰሩት የእውነት እና አሁን ሲኒማቶግራፊ ምናምን ሲባል ያው ጋድ ክፍሎም ነው የሚባለው። ግን ምንድነው በስር ግን በጣም ብዙ ሰው አለ። ፕሮዳክሽን ትንሽ ከባድ የሚያደርገው ነገር ከአዲስ አበባ ወደ 80 ምናምን ኪሎ ሜትር ርቀን ሰበታ አልፎ ዲማ የምትባል ከተማ አለች። ከዲማ ደግሞ ወደ 8 ኪሎ ሜትር ተኪዶ ምን ነበረ ስሙ ብቻ ቦሌ ምናምን የሚባሉ ሰፈሮች አሉ። በጣም ገጠራማ ያ የእንትኑ ጠላ ቤቱ ምናምን አካባቢ ማለት ነው። እዛ ለመድረስ እኛ ከያዝንበት ሩም ስንት መሰለ ወደ 8 ኪሎ ሜትር ነው። ሰው ወደ ፕሮዳክሽን ስንገባ ወደ 17 ይሁን 18 ክሩ አለ። በቃ ራሱን የቻለ ክሩ ሙቭ አድርጎ ነው ይሄ ሁሉ ሰው ማለት ነው ክሩ። ከዛ ደግሞ አክተሮች አሉ። አክተሮች ብዙ ነው የሚሆነው፣ በጣም ብዙ ነው። እና ያ ሁሉ ሰው ሙቭ አድርጎ ነው ወደዛ የሄደው ማለት ነው። እና ምንድነው ከአዲስ አበባ 80 ምናምን ኪሎ ሜትር አልጋውን የኛ ማረፊያችንን ሴታፕ አደረግን። ሰው ኤዲትም እዛ ነው እየተደረገ የነበረው። ብቻ እዛው ካምፕ አደረግን ነገር። ከዛ ጧት እየተነሳን ነው ወደዛ 8 ኪሎ ሜትር ሄደን እየቀረጽን ማታ የምንመለሰው እና በሳምንት 6 ቀን እንቀርጻለን። እሁዱ እረፍታችን ነበረ ማለት ነው። ያ ትንሽ ሀስል አለው ያ ኦፍ ኮርስ ያ ግን በጣም እንዳልኩክ ወጣት ነበረ። ሙሉ ክሩ ኢነርጂው በጣም ተመሳሳይ ነበረ እና ሳንጨርሰው አንደክምም። ያ አይነት ነገር ደስ ይላል። አይነት ኢነርጂ ትግባባለህም ቶሎ በደንብ ትግባባለህ። ነገር በጣም ቆንጆ ነው። ያ እና እሱ በመፈጠሩና የስራ ባህል ስለነበረ በመሃላችን ጥሩ አድርጎታል እና የሆነ ፕሮሰሱ ይሄ ነበረ። የ7 ወር ፕሮሰስ 7 ወር የፈጀ ፕሮጀክት ነው። ያ በሆነ ምክንያት መሃል ላይ እያቆራረጥን ነገር ነው። ግን ምንድነው ብቻ ነገርየው እዛ ቀርጸን ከዛ ቦታ እስክንወጣ 7 ወር ፈጅቷል። ያ እና ፕሮሰሱ ይሄ ነበረ። በቃ በሳምንት 6 ቀን እሁድ እናርፋለን ለ7 ወር እዛው ካምፕ ተደርጎ በጣም ቆንጆ ጊዜ ነበረ። ይወት ፕሮዳክሽን ምን ያህል ደስ እንደሚል ያ ድካም አለው። ግን ደግሞ እዛ ያለው ቲም ስፕሪት ምናምን
ደስ ይላል በጣም እንዳልኩክ አሁን ፕሮዳክሽን ላይ ገባን። ከዛም በኋላ አንዳንድ አክተሮች አያውቁንም ነገር ብዙዎቹ እንዳልኩክ ወጣት ሰው አያውቁንም። እንዳልኩ ደግሞ እንዳያቸው ልጆች ላይ በደንብ ኤክስፒሪየንስ ያላቸው ሰዎች በብዛት አሉ። እና ምንድነው የሆነው መጀመሪያ አይተውን ምናምን መጫወቻ ነው መሰለኝ ምናምን አይነት አላወጡትም፣ ግን ያስታውቃል ታነብባቸዋለህ ነገር ምድረ ህጻናት ነው የተሰበሰበው አይነት ፊት አያለው እኔ ብዙ ጊዜ እና የሆነ ኤፒሶዶች ቀረጽን ብቻ እና ምንድነው አዩት የሆነ ሰዓት ላይ እንዳልኩ ከኤዲተሩም እዛው ነበር ኤዲት ይደረጋል እንደዛ ነገርና ሙሉ አክተሮቹ ተሰብስበው ነገር አዩት። ከዛም በኋላ የነሱም ኢነርጂ ተቀየረ፣ በጣም የተቀየረው ኢነርጂያቸው። ከዛም እሱ ነገር ጥሩ ሆነ። ከዛ በኋላ እንደውም የኛንም ኢነርጂ በጣም ቡስት ነው ያደረጉልን። በቃ የሆነ ሲደክም ክሩ አይዟችሁ ምናምን ተጀመረ እሱ ነገር። ከዛም በኋላ ያ ክሩ በቃ በጣም ይገርም ነው፣ ጠንካራው ነው። ምን ይመስል ነበር ግን ከአዲስ አበባ 80 ኪሎ ሜትር ከዛ ደግሞ 8 ኪሎ ሜትር ማህበረሰቡ ዲፕ ገብታችሁን ኦልሞስት 7 ወር በጣም ብዙ ነው። አካባቢውን ከማወቅም ሶሳይቲውን ኮሙኒኬት ከማድረግም ምክንያቱም ለፕሮዳክሽን ቤቶች ምን ብዙ ነገር ነው የምትጠቀሙትና በደንብ ምን ይመስል ነበር የማህበረሰቡ አቀባበል? እንግዲህ አሁን ወደዛ አካባቢ ሄደን ስንሰራ እዚህ ስራ ላይ ኮሙኒኬሽን በጣም ከዛ ከልጄስም በጣም አንድ የተረዳው ትልቁ ነገር እሱን ነው። ኮሙኒኬሽን ስኪል በጣም ያስፈልጋል እንደዚህ አይነት እንትኖች ላይ። ምክንያቱም ለምሳሌ አሁን የተለያየ አስተዳደግ ነው ሙሉ ክሩ ያደገው። እኔ ከባህር ዳር ነው የሄድኩት የዛኔ። አሁን አንዱ ከሆነ ቦታ ሊመጣ ይችላል ከሐዋሳ ወይ ከድሬዳዋ ምናምን እና የተለያየ አስተዳደግ የተለያየ ሐሳብ ይዞ ነው ሁሉም ሰው እዛ ቦታ ላይ የሚሄደው እና ምን እንዳገናኘን ማወቅ መቻል የዛ ሰዓት ግዴታችን ነበረ። ከዛ እንዴት እርስ በራስ ኮሙኒኬት እንደራረጋለን ይሄ አክብሮት በተሞላበት አላ የሆነ አይነት ማይወደውን ነገር ሳትነካበት እሱም ሳይነካበት ግን በቃ በደንብ ኮሙኒኬት ማድረግ እሱ ነገር አስፈላጊ ነበረ እና ማህበረሰቡን አሁን እዛ የቀረጽንበት ቦታ ድባብ የእውነት ቦታው ድባብ አይደለም። ያው የራይተሩ ፊክሽናል ሲቲ ነች የሆነ ታውን ነውና እንዳልኩክ ብቻ ያዛ ማህበረሰብ ስንቀላቀል በጣም ትልቁ ነገር ኮሙኒኬሽን ነበረ እና ይሄ ደግሞ ኤደን ጥጋቡ ትባላለች፣ ፕሮዲውሰሯ ነች። ከዛ ይድነቃቸው የሚባል ደግሞ ፕሮዳክሽን ማኔጅ ሲያደርገን የነበረ ሰው ነበረ። ሰው ከአንደኛው ክሯችን ነበረና በጣም ትልቁን ድርሻ የተወጡት እነሱ ናቸው። አሁን ለምሳሌ የሀገሬ ቤት አለ፣ የጠንቋይዋ ቤት ሙሉ የሰው ቤት ነው እንደዛ የተቀባው። ያ የሆነው ለ7 ወር ነው ኦልሞስት ነው ለ7 ወር አይደለም አይ ቲንክ ያው ነው ግን 5 ወር አካባቢ ነው እና ለ5 ወራት ምናምን አካባቢ ሙሉ ቤታቸው የሆነ የጠንቋይ ቤት መስሎ ነው ሲኖሩ የነበረው እና በጣም የዋ ሰዎች ናቸው የእውነት በጣም ቀለም በቀለም ተደርጎ ቤቱ ምናምን ፕሮዳክሽን ሴት ዲዛይን የሚያደርገው ሰው አንደኛው ክሯችንም በቃ የሆነ እቃ ከሆነ ቤት ወስዶ ያደርጋል እዛ። ከዛ መውሰድ ደግሞ አይቻልም፣ እቃቸውን ከሌላ ቦታም የመጣ መውሰድ አይቻልም ምናምን አይነት ነገሮች። በዚህ መሀል በደንብ ኮሙኒኬት ካልተደራረክ ከነሱ ጋር በጣም ብዙ ከባድ ነገሮች ይፈጠራሉ እና በጣም ያን ነገር እንድንሻገረው ያደረገን ነገር
ሪስፔክት በተሞላበት መልኩ ኮሚኒኬት መደራረጉ ነው። ያኛውን ነገር አልፈነዋል እና የማህበረሰቡም ሰዎች በጣም ጥሩዎች ነበሩ። የእውነት ለመናገር መጀመሪያ ግራ ገባቸው። ፊልም ያው ብዙ ቦታ ላይ ፊልም ልንቀርጽ ነው እዚህ ጋር ምናምን እዚህ ልንቀርጽ ነው ስትላቸው የሆነ የ5 ደቂቃ ነገር ነው እንደዛ ነገር ነው ብዙ የሚመስለው እና መጀመሪያ ግራ ገባቸው። ጠዋት ያዩናል፣ ከዛ ከሰዓት ያዩናል፣ ማታ ያዩናል። እንዴ በጣም የተምታቱት የእውነት። ከዛም በኋላ በቃ ነገር እየለመዱት መጡ። አዎ ምናምን ማለት ነው። እዛ ሪስፔክት የሚያደርግልሃል ምን እንደምትሰራ ሳይት ደስ የሚል ኢትዮጵያ ውስጥ የትኛውም ክፍል ስትሄድ እንዳልከው መጀመሪያ ግር ይላቸውና ሲያዩ ያን ነገር በቃ አጥብቀህ እንዳያስከውና የሚፈጀውን ጊዜ ኮንሲስተንሲውን ሲያዩ አድናቆትና ክብር ይሰጡሃል። ባለፈውም እንደዚሁ አንድ የፕሮዳክሽን ባለሙያ እንደዚህ ሲያወራ በቃ ጸጥታው ራሱ ይገርምሃል። ድምጽ እንዳይረብሽህ ትፈልጋለህ፣ በደንብ ሪስፔክት ያደርጉልሃልና መነሳት አለበት ብዬ ነው። የትኛውም የኢትዮጵያ ክፍል ሄዶ ፕሮዳክሽን ሲሰራ ማህበረሰቡ አክሴፕታንሱ በደንብ ክሬዲት ሊሰጠው ይገባል ብዬ ስለማስብ በደንብ በዛው ድካም ውስጥ እንደዛ ታልፎ ተሰርቶ ወጦ ስክሪን ላይ ስታየው ከዛ ደግሞ የሰው አክሴፕታንስ ቅድም ስትለኝ የነበረው ልክ ይሄ አንዳንዴ በአንድ ድምጽ የምትስማማባቸው ነገሮች አሉ። ልክ እንደዛ ነው የሆነውና ምን አይነት ስሜት ፈጠረብህ ያልኩ ነው። ልጄስ ከታየ በኋላ የነበረው ፊድባክ በጣም ቆንጆ ነበር የእውነት ለኔም ብቻም ሳይሆን ለሙሉ ክሩ በጣም ብዙ ስራዎችን እንድንሰራ በጣም የሚገርም ኢነርጂ የሰጠን አይነት ፊድባኮች ናቸው የደረስን። በጣም ከብዙ ኦዲየንስ ከብዙ ባለሙያ ምናምን ቆንጆ እንትኖችን ነው ያገኘነው፣ ፊድባኮችን ነው ብቻ ያገኘነው። እሱ በጣም ብዙ ስራዎችን እንድንሰራ ያደርገናል። በተለይ ደግሞ ከወጣቶች ጋር የእውነት ብዙ ወጣቶች እኔን አውርተውኛል ነገር ያ እሱ በጣም ቆንጆ ስሜት እንዲሰማኝ አድርጎታል። የእውነት የሆነ እንኳን ሰራሁት ይሄን ስራ የሚያስብል አይነት ስሜት ማለት ነው። እና ብዙ ወጣቶች እንዴት ነው ለክ ይሄን ነገር ያደረከው ምናምን እንደዚህ አይነት ጥያቄዎች አለ። ብቻ የሆነ እንድትነሳሳ ያደርጋል። በተለይ የሆነ አሁን ቅርብ ጊዜ የሚያለፍኩበት አይነት ፕሮሰስ ነው እና ወጣት ሲኒማቶግራፈር መሆን የሚፈልጉ ሰዎች ደግሞ እንዴት ልለፈው እሱን ነገር አንተ ያለፍከው እንዴት ልለፈው ምንድነው ያደረከው ምናምን የሚሉ ጥያቄዎች በጣም በብዛት ተጠይቄያለሁ ነገር እና በጣም እኔም ያወቅኩትን ነገር አካፍያችኋለሁ የእውነት እና ያ ነገር እኔን ከሁሉም በላይ በጣም ቆንጆ ኤነርጂ ሰጥቶኛል የእውነት እና በጣም ቆንጆ ነው። ከጓደኞቼ ከፋሚሊ ቤተሰብ ራሱ ቤተሰብ አልጠበቁም እንደዚህ አይነት እንትን ነበረ። ከልጅስ በኋላ የሚቀርብልኝ ምግብ ራሱ ቤተሰብ በጣም ተለይቷል የእውነት እንትን ነው እንትን ነው አልጠበቁም የእውነት እነሱ የሆነ ሁሉም ፋሚሊ ልጁ ላይ ይተማመናሉ ብዙ ጊዜ ሁሉም ማለት ይከብዳል የማይተማመንበት ሊኖር ይችላል ግን በጣም ትተማመንበታለህ ግን የኔ ፋሚሊ ያን ያህል ነገር አልጠበቁም መሰለኝ በፊልም አሁን የኔ ፋሚሊ በጣም ፊልም ያሉ ከበፊት ማዘር በጣም ነው ፊልም የምታየው ከዛ አክስቶቼ በጣም ፊልም ያሉ እና ሙሉ ፋሚሊው ፊልም ያያል ያ በጣም ቆንጆ ነገር ነው እና ምንድነው ምን አይነት ነገር እየሰራውም እንዳሉ አልነገርኳቸውም ነበር አያውቁም ስለ
ያን ያህል አያውቁም። በቃ የሆነ ስራ እየሰራው እንደሆነ ነው የሚያውቁት። ቤትም ምናምን ስጠፋባቸው ማለት ነው። ፊልሙን ከጨረስ ነው ምናምን በኋላ ፋሚሊዎች በደንብ ያወቁት ስለ ነገርየው ፊልሙ ምናምን ከወጣ በኋላ የሆነ የመጀመሪያው 5 ኤፒሶድ ወጣ መጀመሪያ። ከዛም በኋላ ያሬድ ሹመቴ እንትን አደረገ፣ ፊልሙን አይቶት አፕሪሺየት አደረገ ነገር ፌስቡክ ላይ ጻፈልን፣ ስለ ክሩ፣ ስለ እኔ፣ ስለ ጸሐፊው፣ ስለ በቃ ስለ ፊልሙ ነገር የተሰማውን ስሜት ጻፈ እና ያሬድ ሹመቴን ደግሞ የኔ ፋሚሊ ይከታተሉት ነበረ። ለካ የጽፈው ነገር ይመቻቸዋል እና አዩት። ያንተ ስም እዛ? አዎ ያሬድ ሹመቴ ጻፈልህ ነው በቃ ያሉት። አዎ ከዛ ብቻ በዛ አወቁት ነገርየው የሆነ ሰው ጋር የሚደርስ ነገርና የተወደደ ነገር እንደሆነ ገባቸው ነገር ሰው። ከዛ በኋላ በጣም ተመቻቸው፣ አዩት ምናምን በጣም የሚወደዱት በጣም እናቴን በጣም የወደደችው፣ አክስቶቼን በጣም የወደዱት ምናምን እንደሆነ በቃ አጠገብ ያሉት ሰዎች በጣም ነው የወደዱት። ጓደኞቼም በጣም ነው የወደዱት። እነሱ አሁን ጓደኞቼ በእርግጥ እነሱም ተሳትፈውበታል። አሁን ላይክ ሚውዚኩን የሰሩት እነሱ ናቸው። አሁን ስኮሩን የሰሩት ማለት ነው። እና ዳግማዊ ሀብተ ስላሴ፣ ቅዱስ ሀብተ ስላሴ ምናምን፣ ሳሙኤል ተፈሪ እና የዜማስ ፋሚሊ ነው ብቻ እነሱ ናቸው ሚውዚኩን የሰሩት። እነሱ ፕሮሰሱን ያውቁታል። ሲያዩት ወደውታል በጣም ሰው። በአጠቃላይ የሆነ ያለው እንትን ይሄ ነው። ለክሩም እንደዛው ለብዙ ክሩም በቃ እኔ ጋር የደረሰው አይነት ነገር ነው እያንዳንዱ ሰው ጋር የደረሰው እና በዛ ሰዓት ብቻ የነበረን ኢነርጂ በጣም ቆንጆ ነበረ። አዲስ ዴይስ ደግሞ ይሄ ብዙ ጊዜ እንደዚህ አይነት የአርት ስራዎች ከፊት ያሉት ናቸው። አሁን ፊልም ስራዎች ተዋናዮቹ ናቸው ኦዲየንስ ጋር የሚደርሱት የመጨረሻው እንትኖች እነሱ ስለሆኑ ከካሜራ ጀርባ ከስክሪን ጀርባ ያለው ባለሙያ ከዚህ በፊት ላይ ብዙዎቹ በሙዚቃውም በየትኛውም ዘርፍ ሳይታወቁና ክሬዲት ሳይሰጣቸው ነው ህይወታቸው ሁሉ የሚያልፈውና አሁን ላይ ለውጦች አሉ ብዬ አስባለሁ። አይተካ አይደለ? እንደዚህ ስክሪን ሰው እስከማወቅ ደረጃ ጸሐፊዎች፣ ተቺዎች እስከ መጻፍ ጥሩ መሆኑን እንደዚህ አይነት ነገሮች ሞር ደግሞ ኢነርጂ ይሰጣሉ ብዬ አስባለሁ። ይሄ ነገር መለመድ አለበትም ብዬ አስባለሁ። በተለየ መልኩ የእውነት ፊድባኩ ለየት ያለብኝ አማርኛ ፊልም አያዩም ብዬ የምጠብቃቸው ወጣቶች የሆነ ያው ወጣቱ አሁን ላይ በጣም ብዙ ነገር አክሰሷል። ኔትፍሊክስ በቃ የፈለገውን ፊልም ማየት ይችላል፣ እጁ ላይ ነው ያለው እና በጣም ብዙ አይነት ነገር የለመደ ወጣት ነው። እንደዚህ በቀላሉ የሆነ ነገር አድርገው ቁጭ ብሎ ሊያይል አይችልም እና ወጣቱ አይቶታል። ስለው ይገርም በጣም እሱን ነገር ወድጄዋለሁ እና ከማልጠብቃቸው ሰዎች ከማልጠብቃቸው ወጣቶች ነው የሆነ አይነት ፊድባክ ያገኘ ነው እና ዋው በጣም ቆንጆ ነው ይሄ ነገር ማለት ነው። እሱም ፓርት በጣም ወድጄዋለሁ። በጣም ግን ምናልባት ኮንፊውዥን ካለ ምናልባትም ደግሞ ሙያውን በተለይ አንደርስታንድ ለማያደርግ ሰው ለምሳሌ ካሜራማን ሲባል ያው ካሜራ እንደሚይዝ ይታወቃል፣ ሜካፕም እንደዛው። ሲኒማቶግራፊ ግን ይሄ ለየት ያለ ነው ማለት ብዙ ሰው አያውቀውም ብዬ አስባለሁ። ምናልባት ለሙያው ጠጋ ያለ ሰው ወይ ምናምን ወይ አንደርስታንዲንግ ያለ ሰው ካልሆነ ግን ሲኒማቶግራፈር ሪሊ ምንድነው የሚሰራው? እንደ ቲምም ደግሞ ቅድም የነገርከኝ አለ በአንተ ስራውን 7 ሰዎች ምናምን ድረስ እንደ ቲም አለ። ሰው ምንድነው ግን የሚሰራው?
ፕሮዳክሽን ላይ ሙዚቃ ክሊፕም ሊሆን ይችላል፣ ፊልምም ሊሆን ይችላል፣ የትኛውም እንትን ላይ ሲኒማቶግራፊ ምንድነውና ምንድነው የሚሰራው? ያ አሁን ቪዲዮግራፈር ብዙ ጊዜ የሚሆነውን ነገር አይቶ ነው የሚቀርጸው። ልክ የሆነ ኢቨንት ነገር ሰው ማኔጅ ላይ ያደርገው ይችላል ምን የሚካሄደውን ነገር ጀስት ሞመንቱን ግን ካፕቸር ያደርጋል እየዞረ። አሁን ሲኒማቶግራፈር ያን ነገር የሚፈጠረውን ነገር ነው ክሬት የሚያደርገው። ቤዚካሊ የሆነ ስቶሪ ያለው ነገር ሰው ያን ስቶሪ ወይ እሱ ክሬት ያደርገዋል ወይ ደግሞ ጸሐፊ ዳይሬክተር ክሬት ያደረጉትን ቪዥናቸውን ሰው እሱን ላይቶችን ሼፕ አድርጎ እንዳልኩ ፕሪ ፕሮዳክሽን ላይ እንደወጣው ሉክ ምናምን ያን ቀለም ሳይለቅ ላይቶችን ካሜራ ሙቭመንት እነዛን ነገሮች ሼፕ አድርጎ ቪዥዋሊ ቁጭ እንዲል ነገር የሚያደርገው ሰው ነው። እና ሰው በጣም ብዙ ጥያቄ ምክንያታዊ ነው በጣም ሲኒማቶግራፈር። ካሜራው ለምንድን ነው እዛ ጋር የሆነው? ለምንድን ነው እዚህ ጋር የሚመጣው? በጣም ብዙ እነዛን ነገሮች አስቦት ነገር ነው የሚሰራው ማለት ነው። እና ቤዚካሊ የሆነ የሚሆን ነገር መቅረጽና የሚሆነውን ነገር ፈጥረ መቅረጽ ነው። ፕሮሰሱን ማኔጅ ማድረግ ነው ይጀምራል። ሙሉ ነገር አንተ ማኔጅ ታደርገዋለህ ወይ ራሱ ታሪኩ እዛ ጋር እየተካሄደ እንትን ብለህ ተቀርጸዋለህ። የቪዲዮግራፈር እና የሲኒማቶግራፈር ዲፈረንስ እሱ ነው። ስለዚህ ያምታታል አይደል? ያ አምታታም ለሚያውቀው ሰው ለብዙ ጊዜ እኔም አጋጥሞኛል። ካሜራ ኪያስክ በቃ ካሜራማን ቪዲዮግራፈር ወይ ፎቶግራፈር እንደዛ ነገር የሆነ ያ ሲኒማቶግራፊ ነው። ስቶሪ ያለው ነገር ጋር ነው በጣም ሪሌት የሚያደርገው ብዙ ጊዜ። የሆነ አንድ ወጣት ይሄ ፓሽን ቢኖረው ወይም ደግሞ ሬር ነው ባይዘው እንደ ቤተሰብ ተምረህ የሆነ ነገር ስማቸው የሚታወቁ ሙያዎችን እንትን እንድንል ነው የሚፈልገው። ግን አንድ ወጣት በግሉ ወይም ደግሞ እንትን ብሎ ይሄ ፓሽን ቢኖረው ስቴፕ ፕሮሰሱ ምን ይመስላል? ማለት የት ነው መሄድ ያለበት? ማንን ነው ማግኘት ያለበት? ወይም በግሉ መስራት ቢኖርበት ደግሞ በግሉ ምንድነው ማድረግ ያለበት? አሁን እኔ ካለፍኩበት ነገር አንፃር የመጀመሪያው ነገር በጣም ውስብስብ አለማድረግ ነው። ብዙ ጊዜ የሚያጋጥመኝ እንትኖች ተማሪዎች ገና ወይም ደግሞ የሆነ ተማሪዎች አልኩ ፊልም ስኩል ላይ አሁን ያሉ ተማሪዎች ወይ ደግሞ ከፊልም ስኩል ያልገቡ ሰዎችም አሉና ሁለቱም ጋር እኔ የሚያጋጥሙኝ ሰዎች በጣም ውስብስብ ነገር ነው የሚያደርጉት። እረዳቸዋለሁ። ውስብስብ የሚያደርጉት ነገር እንትን ስላልሆነ ነው። ይሄ ስላልነኩት ነው ነገር የሚሆን። የሆነ አይነት ራስን መስጠት ያስፈልገዋል። የምትወደው ነገር ሁሉም ዝም ብለህ ነገር አታገኘውም። ግን ውስብስብ ነገር አይደለም። ለምሳሌ አሁን ሁሉም ሰው ስማርትፎን አለው። በቃ አንደኛው ዳይሬክተር ከሆነ መሆን የሚፈልገው ወይ ራይተር ከሆነ መሆን የሚፈልገው ሲኒማቶግራፈርም እንደዛው አይምሮ ውስጥ ያለውን ሀሳብ ወዲያው ወደ ሞሽን ፒክቸር የመቀየር ቻንሱ በቃ እጁ ላይ ነው ኦልሞስት። ሌላው ነገር ደግሞ ኢንተርኔት አክሰስ ነው። ኢንተርኔት አክሰስ በቃ በጣም አሁን ጥሩ የሆነ ነገር ነው። በጣም ብዙ አይነት ቴክኖሎጂዎች አሉ እየመጡ ነው። ወዲያው በጣም ምንድነው ስሙ ቱቶሪያል ዩቲዩብ ላይ በቃ እንደዚህ አይነት ወርክሾፖች ምናምን አሉ። ግን ምንድነው አሁን ላይ እኔ ካሳለፍኩት ነገር አንፃር ካልነካው በቃ ሁሌ እንደከበደ ነው የሚሆነው። እና አሁን ለሚመጡት
ወይም ደግሞ ሲኒማቶግራፈር መሆን ለሚፈልጉ ሰዎች ማለት የምችለው ነገር የመጀመሪያው ኢንቫይሮንመንታቸውን ማስተካከል ነው። ከሆነ አይነት ነጋዴ ጋር የዋልክ ስለ ፊልም ሜኪንግ ሊርቀ ይችላል። ከሌላ ሙያ ዘርፍ ላይ ያለ ሰው ጋር እንትን እያልክ የሆነ አይነት ሰዎች ያስፈልገዋል ነገር እዛ ላይ ሙያ ላይ ያሉ ሰዎች የሆነ ነገር ሊገልጡልህ የሚችሉ ሰው የተለያየ ፕሮዳክሽኖች ጋር ሄደው የሆነ ኢንተርን ነገር ሆኖ መግባት የሚችሉበትን ነገር መፍጠር ነው። የተለያየ ቦታ አሁን የሆነ ፕሮዳክሽኖች አሉ አዲስ አበባ ክፍለ ሀገር ላይ ትንሽ ይከብዳል የእውነት ለመናገር። ለዛ ነው እኔም ቶሎ ሙቭ ያደረኩት። ግልጽ ነው እሱ። ግን በቃ ኢንቫይሮንመንታቸውን ቀይረው ሙሉ ለሙሉ የሆነ ነገር ሳይሆን የሆነ ሰው ያስፈልጋቸዋል እዛ ሙያ ውስጥ ያለ። ከዛ ደግሞ አክሰሱ የሚያገኙበት ቦታ መገኘት መቻል አለባቸው። ፊልም የሚሰሩ ሰዎች መሀል መቆም መቻል አለባቸው። የዛኔ የሆነ ያዩታል። ከዛም በኋላ ቀስ ብለው የሆነ መንካት ይጀምራሉ። ከዛ የሆነ አይነት ቴምፖ ውስጥ ይገባሉ ማለት ነው። አሁን ግን የሆነ ቦታ ላይ ቁጭ ብለክ ፊልም በጣም ከባድ እና ያ ለወጣቶች ማለት የምፈልገው ነገር ይሄ ነው። በቃ የሆነ ሰው ያስፈልጋቸዋል። ኢንቫይሮንመንት መቀየር፣ አዲስ የሆነ ነገር የሆነ ሰዓታቸውን ነገር መስጠት መቻል አለባቸው ነገር። ከዛ አንድ የቴምፖ ውስጥ ነገር እስኪገቡ ነው። ከዛ በኋላ ያው የተሳሳትክ የተማማርክ ምናምን ኮሚትመንትም ያ እና ደግሞ በጣም ከቀላሉ ነገር መጀመር ነው። አሁን ይሄ ቅድም እንዳልኩክ የሆነ አይነት ፊልም ስኩል ላይም ያሉ ሰዎች ሊሆኑ ይችላሉ። እንደዛ አይነት ነገር የሆነ ነገር መስራት ሲያስቡ በጣም ትልቅ ነገር ነው የሚያስቡት። አሁን ነው እኔም በቃ የሆኑ ሰዎችን እያገኘው እንደዚህ ሳወራ ምናንና ያሰቡት ነገር በጣም ትልቅ ነው። ትልቅ ነው ማለት የሆነ ቪዥዋሊ ከዛ ስቶሪው የሆነ ነገር ማድረግ ነው የሚፈልጉት ስቶሪውን እና ላይክ ወዲያው የሆነ ትልቅ ነገር ዱብ ማድረግ የሆነት ለመናገር አይሆንም። ፕሮሰስ ይፈልጋል። አይሆንም በቃ እሱ በጣም እነሱም ቅስማቸው እንዳይነካ ነገር ቅስማቸው እንዳይነካ ነገር አስባለሁ። ብቻ የሆነ እንደዛ ፋይናል አውትፑቱን ነገር አይተውት ያሰቡትና የሚሰሩት ነገር በጣም ከዛ በፊት በጣም የሆነ ትናንሽ ነገሮች ቢሞከር ምናምን በጣም ቆንጆ ይመስለኛል። ከዛ የሆነ እያልክ ምናምን ትሄዳለህ። ያደገ ይመጣል። ሶ በእነዚህ ሁሉ ኤክስፔሪየንሶች በኋላ አሁን ላይ ብቁ ባለሙያ ሆነ መቼስ ስራዎች አይጠፉምና ዋትስ ኔክስት ምን ፕሮጀክቶች አሉ እጄ ላይ ቀጣይ የሚመጡ ስራዎች? አሁን ምን እየተሰራ ነው? አሁን ላይ በጣም መወዳቸው አይነት ስራዎች እየሰራው ነገር ነው የእውነት የተለያዩ አይነት ስራዎች ዶክመንተሪዎች ዶክመንተሪ በፊትም የሰራው ነገር ነው። ኦኬ በፊትም ረጅም ጊዜ የሰራሁት ነገር ነው ዶክመንተሪ። ከዛም በኋላ ፊልሙ ምናምን አየሁት። ከዛም ሚውዚክ ቪዲዮ ምናልባት ካየው የዮሐና ጋር ኮላቦሬት አድርገን ነበር ከኢንተች ሚዲያ ጋር። የትኛው ዮሐና ታማሚ ላይ ካሁኑ አልበሙ ስለ መቀሌ ስለ ትግራይ በአጠቃላይ አሁን እሱን ከኢንተች ሚዲያ ጋር ኮላቦሬት አድርገን ነው የሰራነው እሱን ሚውዚክ ቪዲዮ እና ቆንጆ እሱም እንደዛው የሆነ ስሜት አለው። ራሱ ዮሐናም ስለ ክሊፑ ሲያወራ አስታውሳለሁ።
እሱም ሲጽፈው ከልቡ የሆነ ስሜት ይዞ ነው የጻፈው ከሰማሁት ከተረዳሁት ነገር የእውነት ለመናገር እኛም ስንሰራው እንደዛው የሆነ ስሜት ነበረን። እንደውም እሱን ሚውዚክ ቪዲዮ ከመስራታችን በፊት እኔ እዛ ነበርኩ። ከ15 ቀን ምናምን በፊት ብቻ እሱ ኮላቦሬት ከማድረጋችን ከ15 ቀን በፊት እኔ እዛ ነበርኩ እና ፎቶዎች ምናምን እያነሳሰው ነበር። ብቻ እየዞርኩ የሆነ ለስራ ሳይሆን በቃ የሆነ አይነት ትሪፕ ላይ ነበርኩ። ከዛ ከተመለስኩ በኋላ ነው ይሄኛው የሱ ስራ የመጣው ማለት ነው። እና ያ በጣም ቆንጆ ሀሳብ ነው እና ቆንጆ ሀሳብ ነው። ብቻ ሁላችንም የሆነ ተስማማን ነገር እሱን ሰራ ነው። ከፊልሙ ደግሞ ትንሽ ወጣ ነገር አልኩ ምናምን። ከዛ ከዮሐና ክሊፕ በኋላ ጀቢና ሚል ፊልም ሰራው። ከዛም በኋላ ሌላ 2 ፊቸር ፊልሞች ነገር ገና ያሉት ነገር ሰራው። ከዛ ሳሞን ዜማስ ከሱ ጋር እንደ የሆነ ሚውዚክ ቪዲዮ ሰርተናል። አሁን አልወጣም እሱ የሆነ አይነት አዳዲስ ነገሮች አሉ። አሁን እስኪ በዚህ 2-3 ወራት ውስጥ ነገር የሚወጡ ነገሮች ናቸው። አሁንም ሌላ የፊልም ፕሮጀክት ምናምን አለ። ያው እንግዲህ መቀጠል ነው። በጣም ደስ ይላል። ኢንተርቴይንመንት ስራው እንዳጠቃላይ ኢንተርቴይንመንት ሚውዚክ ክሊፕ ፊልሞች ምናምን ሰው እየተዝናናህም ልትሰራው የምትችል አይነት ሙያ ውስጥ ነው ያለው። አድካሚም ሆኖ ግን በየመሃሉ ፈን አሉ እየተዝናና ላይፍ ጥሩ ላይፍ እያደረክ ነው የምትሰራው። ግን እንደው እንደ ግለሰብ ደግሞ ጋርን ምን ያዝናናሃል አንተ? ከዚህ ውጪ ያው ፕሮፌሽኑ እንዳለው ነው። ግን አሁን ለምሳሌ እረፍት ብትሆን የሆነ ከተማ ለቀረጻ ሄዳል ኦፍ ብትሆን በዛ ሰዓት ምን ስታደርግ ልትውል ትችላለህ? የመጀመሪያ ማረገው ነገር እንደሆነ ታውቃለህ እንትን ነው መዞር ነው። በጣም እንትኑ እሱ ነው በቃ መጀመሪያ የመጣልኝ ሀሳብ ነው እና ሁሌ ማረገው ነገር ነው። አዲስ ከተማ ከሆነ በጣም ነው የምዞረው። በጣም ነው ቡና የምጠጣው ሰው ባለበት ቦታዎች። ምን ላይፍ ስታይሉ ማየት በጣም የሆነ ይስማማኛል ነገር። እዛ አካባቢ እንዴት ነው ላይፍ ስታይላቸው፣ ምንድነው አለባበሳቸው፣ ብቻ የሆነ ፀሐይዋ ቤቱ ጋር ነው የምትወጣው፣ ቤቱ ጋር ነው የምትገባው። ከተማው ይሄ ቤት አሰራራቸው እንዴት ነው አኗኗራቸው፣ በቃ እንዴት ነው አመጋገባቸው፣ በቃ ስፔሻል ነገራቸው ምንድነው፣ ዳንሳቸው ምንድነው። ያ ነገር በጣም ቆንጆ ነው ማወቅ ነው በጣም። እና በጣም ብዙ ጊዜ የሆነ ቦታ ስሄድ እንደዛ ነው ማደርገው። ተዋወቃቸዋለሁ ነገር በቃ እዛ አካባቢ ያለው ማውራት ምናምን ማየት ያ እሱን ነው ብዙ ጊዜ ማረገው። ያ በጣም ቆንጆ ነገር ነው እሱ። ለስራ ሄጄ ቢሆን አሁን ምናልባት ካልወጣው ራሱ አሁን ከአዲስ አበባ የሆነ ጊዜ እወጣለሁ። በቃ ግዴታዬ ነው። የሆነ ጊዜ ሄዳለሁ የሆነ ቦታ ላይ። በዛ መሀል ፎቶዎች ምናምን በጣም ነው የሚያዝናኑኝ። ፎቶ ማንሳት ከዛ የሆነ ኢንስታግራሜ ላይ ምናምን ፖስት አደርጋቸዋለሁ። ያ የሆነ አይነት ኤግዚቢሽን ለማዘጋጀት ምናምን ሀሳብ እስካሁን የለኝም። ከዚህ በኋላ ምን እንደሚመጣ አላውቅም። የእውነት ግን በጣም ብዙ ፎቶዎች ነገር አነሳለሁ። እንዳልኩ ከአዲስ አበባ ወጣት ደግሞ ያ በቃ ስቶሪ ያለ በጣም አለ። አዎ በጣም ነው የሚመቸኝ። አይ ቲንክ በፊትም የነበረ ጊዜ ነው የነበረ ነገር እዚህ ያለህም ልጅ ያለህም ያ አሁን
ባህር ዳርም እንደዛ ነበረ። ለምሳሌ ዘጌጄ 3 ቀን ምናምን አድሬያለሁ የሆነ እዛ ሌላ ሰዎች ጋር ማጣቃቸው ሰዎች ጋር ነው ወይስ አንድ እኛ ግቢ ዘመኑ የሚባል አስጎብኚ ነበረ ጀልባ አለው እና ከዛ ደግሞ የዘጌ ሰው ነው። ከዛ ከሱ ጋር ሄድ ነበረ እንግዶች ሲወስድ ምናምንና የመጀመሪያ ጊዜ ዘጌን ሳየው እንዴ ነው ያልኩት። ምንድነው በላይፍ ስታይሉ በጣም ካየሁት ዲፈረንት ነው እና እንትንም ልጅም ነበርኩ ምናምን ግን የሆነት ለመናገር አስተውል ነበር የሆነ እንዴ የተለየ ነገር እንደሆነ በቃ ቋለው ያየሁት ነው እና ከዛውን ከባህር ዳር ከመምጣቴ በፊት ፓዌ ቻግኒ የሚባል ሀገር በደንብ አይቼዋለሁ። ብቻ እንደዚህ አይነት ነገሮች በቃ ይመቹኛል። ከዛ የተለያየ ቦታዎች ሄጃለሁ። በዛ ክረምት በቃ የተለያየ ሰው ጋር ሄጃለሁ። ክረምት እሱ አለ። ከዛ ዘጌን አየሁት በጣም የተስማማኝ። ከዛ እዛ የሆነ 3 ቀን ምናምን አደርኩ። እንደዚህ አይነት ነገር እና አይ ቲንክ ከበፊት ጀምሮ ነው የሆነ አይነት ላይፍ ስታይል ማየት፣ አዲስ ሰዎች መተዋወቅ ምናምን ያ እንደዛ ነገር ነው ማደርገው ብዙ ጊዜ። በዚህ ፕሮፌሽን ላይ የሚመጡ ልጆች አጠር ያለች በቃ ስለጋበዛችሁኝ ምናምን አመሰግናለሁ። አይ ቲንክ በቃ እስኪ የተሻለ ደግሞ ሌላ ስራዎችን ሰርተን ምናምን እንገናኛለን ብዬ ተስፋ አደርጋለሁ። የሆነ ጊዜያት ላይ የሆነ ጊዜ አልፎ እዚህ ባህር ዳርም የሆነ አይነት ፕሮጀክቶች መጥተው በቃ ሌላ አይነት ነገር ምንሰራበት ጊዜ ይመጣል። የዛኔም ሜቢ የሆነ እንገናኛለን። አይሆን ያ በቃ ሌላው ነገር ፊልም ሜኪንግ ውስጥ መግባት የሚፈልጉ እንትኖች ወጣቶች ምናምን ካሉ ኮምፕሊኬትድ ነገር በቃ አይደለም ነገርየው ጀስት የሆነ ስቶሪ ለመናገር መሞከር ነው። ከዛ በጣም ትልቅ የሆነ ነገር ካላቸው ስኪል የሆነ አይጠብቁ። በቃ እሱ በጣም የሚጎዳቸው ነገር ቅድም ያልኩት ነገር ነው በቃ ይመስለኛል። ከትናንሽ ነገሮች መጀመር በጣም ወሳኝ ነገር ነው። እኔ ካየሁት ከወሰድኩት ኤክስፒሪየንስ አንፃር ያ ክፍለ ሀገር ያለው ሰዎች በጣም ቻሌንጂንግ ነው በጣም ክፍለ ሀገር ላለ ወጣት። ግን ያ እንደ ሰው ደግሞ በቃ የሆነ ነገር መፍጠር ትችላለህ ይመስለኛል እና በቃ ወደ ፑሽ ማድረግ ነገር ነው ባገኙት አጋጣሚ ምናምን ላይክ ፕላን ማድረግ በጣም ወሳኝ ነገር ይመስለኛል። ያ ቴንክ ዩ አሪፍ በጣም አመሰግናለሁ ፈቃደኛ ስለሆንክ እዚህ ስለመጣ በጣም እናመሰግናለን። እግዚአብሔር ያክብርልን። ቴንክ ዩ ሶ ማች አሪፍ